ጊዜ እንዴት መሰለህ ብዙም ፍልስፍና እንዳይመስል የማትወደው ሰው ውስጥ በረከት ይኖራል የማትወደው ሰው ውስጥ ወይም አይመቸኝም ባልከው ውስጥ ሊረዳህ የሚመጣ ሰው አለ ስለዚህ ህሊናህን ክፍት አድርግ በረከት በዛ በኩል ሊመጣ ይችላል ንጹህ መሆን ለምሳሌ እኔ ማንኔ እንደዚህ ነው ኖ እኔ ጋር ነው ችግሩ ያለው አብዛኛው ሰው ምንድነው የሚያደርገው ወደ ሰዎች መጠቆም መቼም ትምህርት ቤት ተምረን ያለፍነው ሁላችንምና ስደፍነው እኮ እኔ ድሮም እኮ ይሄ ትምህርት ይመቸኛል እኮ ቀላል ነው አስተማሪው ራሱ ደስ ሲል ትላለህ 4 ከ10 ስታመጣስ ቆሌው ራሱ ሲደብር ደሞ ማስተማር የማይችል አስተማሪ ስትደፍን አንተ ስትሳሳት አስተማሪው ይሄ ነው እኮ የህይወት አሁን እያንዳንዱ ነገር ላይ አብዛኞቻችን እኮ ወደ ሰው ነው የምንጠቆመው ስለዚህ ሁሉ ጊዜ ሜትሮሎጂን አይደለም መከተል ያለብህ ልብህን ነው ውስጥ so like አንተ ምን የሚገርም ነገር አሳክታል እንደዚህ ባለ በእምነት ምን አሳክታል I believe እኔ ሙሉ ህይወቴን በዚህ ነው መመራው ሙሉ ህይወቴን ምንም ነገር ይችን ማይክ እንኳን ካለ እምነት አላገኘም በምንም ታምር so ግን ምን ያስደነገጠ ነገር ምን አሳክታል አንድ ባንክ መስራች ነኝና ባንክ መስርተን ራሚስ ባንክን መስርተን መስራች ነን ግሩፕ ነን እንደዚህ ሰብሳቢው ወንድሜ ጓደኛ አብዱ ጀዋድ ነው እንደዚህ ቁጭ ብለን ያባቶቻችን ጓደኞች ናቸው ባንኩን የመሰረቱት ገፉና እኛ ጋር ሲደርስ አሁን ተራው የናንተ ነውና አሻግሩት ተባልን አልহামዱሊላህ ፈጣሪም ረዳን ባንኩ ተመሰረተ ግን መሐል ላይ የገጠመንን ማለት ነው እንደዚህ ቁጭ ብለን ምን ይላል እሱ የመጀመሪያ ማለ ወላሂ እንደዚህ እናሳካለን አለ እኔ እርግጠኛ ነኝ አልጠራጠርም አልኩት ሄድን ማሳካቱ ጋር ብዙ ጣውረድ ነበር መጨረሻ ላይ የምስረታው ቀን ላይ ደረስንና የምንፈልገው ደረጃ አሟልተን ኮት ለማምረጥ ሙሉ ልብስ ለማምረጥ አሁን አዘጋጅተናል ጨርሰናል ሼርሆልደሮች ልንጠራ ነው ልናስፈርም ነው ውልና ማስረጃ አለ ናሽናል ባንክ አለ ብዙ ሺህ ሰዎች አሉ መተው የሚፈርሙ ማለት ነው ያንን ቀን እስቲ ጥሩ ኮት እንግዛ አልኩት ተነስተን ስንሄድ የሆነ ቤት ወሰድኩት አሁን እሱ በህይወት ነው ያለው ልክ ስንወስድ አስበው የዛሬ 5 አመት በፊት ልክ ቡቲኩ ውስጥ ገብተን ኮቱን ሸሚዙን ስንል ያኔ ማለት ነው ከፍተኛ የኮት ዋጋ ማለት አንድ ኮት የሚሸጠው ውዱ የተባለው 20 ነው 20 ሺህ ያኔ ልክ ሳነሳው ኮት 50 ሺህ ብር ሸሚዝ 5 ሺህ ብር ሲል አትቅበጣለኝ መልሰው ደፋር ኦኬ አልተቃወምኩትም ፍላጎቴን ግን አንዳንድ ጊዜ ንግግር ብቻ አይደለም ጌታዬ ይሄንን ኮት ፈልጌዋለሁ በልቤ ነው ያልኩት መለስ ነው ሄድን ከዛ በኋላ በለበስኩት ኮት መድረኩን መራ ነው ምርጫውን ማካሄድ ነው ኤቭሪቲንግ ጨረሰን አንድ በጣም ወደውና ማከብረው ያባቴ ጓደኛ ትልቅ ሰው ማለት ነው አሁንም አዴሮ ነው ምንለው አዴሮ ማለት ድሬዳዋ አካባቢ ኤቭሪባዲ ያባቴ ጓደኛ ሁሉ አጎት ነው የናተ አክስት ናት ይሄ በስም በመና መጠራት የለም በቃ ይሁሉ ሰው የደም አጎትነት ያህል ነው እነሱ የሚቀርቡ ሽልማት አለኝና ልሸለም ነውና ከፍተኛ ግብር ከፋይ ነኝና ቆንጆ ኮት የሚሸጥበት ቦታ አንተ ነው መታቀውና ዘናጭ አንተ አይደለም ብሎ ይዞኝ ሄደ የተወሰርኩት ራሱ ኮት ቤት እዛ ኮት ቤት ለኔ አይደለም ለሱ ከዛስ ተለካ ለሳቸው ጠፋ እናንተ ሙሰዱ እንጂ ያለ ቀጥታ ምንም አላረከው አልተለካው ተስዋን በቃ ጠይቄዋለሁ አላህን መጠየቀው አንዳንዴ አይወራም እንጂ ብዙ ነገር በህይወቴ ውስጥ እኔ ያላስ አላህን ለምኜ ያጣውት ነገር የኡነት ልንገራቸው አይደለም የለም ለጫማ ዱዓ አደርጋለሁ ለከረባት አላጣውትም ይሄው ፏው ያለው ተመስገን አንዳንድ ጊዜ እንትን የተለየ ባሪያ ሆኛ አይደለም ህይወት ግን በትክክል ስትገባ የምትፈልገው ነገር ላይ ፎከስ አርክ ጸሎት ፎከስ ነው በነገራችን ላይ ኖ እና ገርል ፍሬንድህን እያሰብክ መርካቶ እያሰብክ የጠፋብህን ዕቃ እያሰብክ ከፈጣሪ ጋር ልታወራ ኧረ ፖሊስ ቆም ሲል እኮ ቀጥ ብለህ ነው የምትቆመው ፈርተ ሰማይ ፍድር ለፈጠረው ለምን ቀጥ ብለህ አትቆምም በቃ ተቸግረሃል አይደል ለዚህ እኮ ነው የተቸገሩ ሰዎች ለምሳሌ ቴክት ብዙ ኢትዮጵያኖች ውጭ ሀገር ስትሄድ አናግራቸው ለግድያ ሲፈልጉ ነው አንዴ ያፓ አንዴ ምን በቃ እንዴት እንደወጣ ያቀም ብቻ ግን በግሩ የወጣ ምን የመጣ አሜሪካ ነው ከዛ በኋላ መጥቶ ካለፈ በኋላ ነው ያው መዘባነኑ ምኑም ከዛ በኋላ እኮ ነው ኡነት አንዳንድ ጊዜ ተመራለች ግን ትልቅ ነገር አወራ ጸሎት ፎከስ ነው absolutely በቃ አንድ ጊዜ ንጉስ አፄ ቴዎድሮስ በጣም በነበሩ ሰዓት
እንግዲህ በጣም ቆራጥ ቪዥነሪ ሊደር ናቸው እንደምታውቀው ማለት ነው። እና በጣም ከጊዜያቸው ቀድሞ የተፈጠሩ ሰው ናቸውና እና ካህናቱን አዩና እናንተ ካህናት እናንተ ምን ፈራችሁ እኮ በጣም አተኩራችሁ አምላክን ማውራት ስለምትችሉ ነው። የዘንድሮ ካህናት ግን ይሄ ፎከስ ይሄ ትኩረት የላችሁ። እዚህም እዛም ስትሉ ይታያል። ከናንተ መካከል ማን ነው አተኩሮ አቡነ ዘበሰማያት ወይም አባታችን ወይ ብቻ ሌላ ነገር ሳያስብ ላለ ሰው ፈረሴን ሰጠዋለሁ ይላሉ። አንደኛ ወጣት ካህን ፈጥሮ ይሄው እኔ ጃኑ እስቲ በላ አቡነ ዘበሰማያት ከዚህ ጋር መንግስት የቆም ጋር አስቆሙትና ማል ላይ ሌላ ነገር አላሰብክም? አስቤያለሁ ፈረሷን ከነኮሮቻው ነው ካላኮሮቻው ነው የሚሰጡኝ። ይህ ሲላይክ አእምሯችን በብዙ ነገር ይሞላል። ህይወት የትኩረት ጉዳይ ነው። እንዴት ነው ግን የምታተኩረው አንተ? በተለይ ሌላውን ኮተቱን ተው። ፈጣሪ ጋር እያወራ ቅዳሴ ውስጥ ሆነን ወይም ስግደት ውስጥ ሆነ አእምሮ ብዙ ቦታ ይሄዳል። አንዳንዶቹ ሐሳቦች ደግሞ የኃጢአት ናቸው። ፈጣሪ ፊት ቆመ ስለ ኃጢአት የሆነ ሐሳብ ይወረወርብሃል። እንዴት ነው ያን የምናተኩረው? ብዙ ጊዜ እንትን አለ። ለምሳሌ ግራቲቲዩድ ብሎ አሁን በፈረንጅ ብዙ ይጻፋል። አፊርሜሽን እና ይሄ ማመስገኑ ላይ ማለት ነው። በእስልምና አንዲት ነገር አለች። ጠዋትና ማታ ለሌላ ሰው አሰጥ። ጠዋት መጀመሪያ ስትነሳው በጸሎት ነው የምትጀምረው። አዝካሩ ሰባህ ወልመሳ በቃ ቀንህን የዋልክበትን ጠዋት መጀመሪያ የምትነሳው በሃይማኖት ውስጥ አንድ ነገር አለ። ከእንቅልፍ ስትነሳ የመጀመሪያ የምትነሳው የሌሊት ስግደቱን ለእምነት መጣበታለሁ። እሱን መቼ ነው ለሚለው ማለት ነው። ጠዋት ስትነሳ የመጀመሪያ የምታደርገው ፈጣሪ ማናገር ነው። ወይም ስልክህን ብድግ አድርገህ ማድረግ አይደለም። እዛ ጋ ነው የሚጀምርህ ማለት ነው። ቀንህ ጠዋቱ የተበላ ሰው ቀኑ ሙሉ ይበላል። ጠዋት 10 ሰዓት ተኩል 11 ተኩል ላይ ስትነሳ ለሰላት ነው የምትነሳው። አሁን ምርጫው እዚህ ጋር ነው። ስትነሳ ቲክቶክ አይተህ መሄድና የማይሆን ነገር አምሮህን ይዘህ መሄድና ቀጥታ ወደ ፈጣሪ መሄድ። ማታም ልትተኛ ስትል ከመተኛታችሁ በፊት በሰላም ያዋልከኝ ፈጣሪ በሰላም አሳድረኝ። አሁን ይሄ በተለምዶ የሚባል ይመስላል። ሩል ናቸው እነዚህ ነገሮች። ከመሄድህ በፊት ማለት ነው። በሰላም አሳድረኝ መነሳትህን አታውቅም። ከእንቅልፍ መነሳትህን አታውቅም። ስለዚህ ይሄንን ትላለህ። ከዛ ውጪ ግን አትኩሮት የሚያመጣልህ እኔ ብዙ ጊዜ ሁሌ አይመጣልኝም። ቢኮዝ አም ሂውማን ሁሌ አይመጣልኝም። ሲቸግረኝ ግን ምንም ጆሮ አይሰማው። የሆነ ፕሮጀክት ወጥሮ ይዛል። አብረሃቸው መሰራ ሰዎች አይረዱልህም። ምትሄድበት መስሪያ ቤት ራሱ አይገባው። ቆም ብለህ ፈጣሪ ሆይ ይሄን ነገር መራኝ። ግራ የገባኝ ነገር እንደዛ የተመራውትና ያገኘሁት። ሁለተኛ ደግሞ ሲመራ በተለያየ ሰዎች ይነግሩሃል። የቴክ ካምፓኒ አለኝ፣ የቴክኖሎጂ ካምፓኒ ከተለያየ ድርጅቶች ሚኒስቴር መስሪያ ቤት ከብዙ ሰዎች ጋር መሰራበት ማለት ነው። ወጣቱን አሰለጥናለሁ። ትልቁ ስራ የወጣት ማሰልጠን ስለሆነ ማለት ነው። አሁን ምንድነው ወጣቱን በቴክኖሎጂ ሳሰለጥን የሚያበድር ድርጅት ተገኘ። ብሩን ግን እንዴት ነው የምትመልሰው የሚለው ነገር ለኔም በቃ ሊታየኝ አልቻለም። እውቀቱ አላቸው፣ አቅም አላቸው መላቸውን ጥሩ ወዳጆች አሉ። በደንብ ብሪሊየንት ሆኑ ይነግሩኛል። እንዲያርግ ግን መሬት ሊይዝልኝ አልቻለም። በቃ ትልቁን ጊዜ እስትግፋር ይባላል። በቃ ከፈጣሪ ጋር ንግግር ትጀምራለህ። ግራ ገብቶኝ አንዳንድ ጊዜ በማ በኩል ፈጣሪ እንደሚፈታልህ አታውቅም። ይሄን ነገር ፕሮጀክቶቹ መጥተዋል ልንሰራቸው ነው፣ ግን እንዴት እንደምናመጣ አላገኘውም ስል ከሰራተኞቹ ውስጥ አፊሊየትድ ላይ ያለው ማኔጀሬ እንዴ ቦስ እቺኮ በጣም ቀላል ናት አለ። ሉክ እኔ እንግዲህ ወራቶች ነው በዚህ ነገር አናቴ ሲዞር የነበረው። እንዴ እቺን ቀላል ናት እኮ እኛ የምናሰለጥናቸው ልጆች በእኛ ብቻ የተጀመረ አይደለም። አፊሊየትድ ማርኬቲንግ እና ጉግል አድስ በትራፊክ የሚሰራና ስልጣኑን በትክክል ከሰጠናቸው ለአገር ዶላር ያስገባሉ፣ ለራሳቸው ስራ ይፈጥራሉ። ሲገቡ ግን ብሩን ቆርጠን የተበደሩትን መመለስ እንችላለን አለ። ለጥብየተኛ አስበው፣ ምንም ያላሰበ ዝም ብሎ አንድ ሰው ፈጣሪ ይልክልሃል። አንተ ግን አውጥተህ አውርደህ ስበህ አናትህ ይፈነዳል። ለዚህን ሁል ጊዜ ጸሎት ስታረግ በማ በኩል መልሱን እንደሚነግርህ አታውቅም። ብዙ ጊዜ ባልጠበቅከው ሰው ወይንም ኢቭን በምትጣላው ሰው በረከትህ እዛ ውስጥ አለ ያልኩ። ከሰው ለመቀበል ሁሌ ዝቅ በል፣ ጆሮ ስጠው፣ አትኮፈስ።